እንዴት ናችሁ ተማሪዎች? የማነ ብርሃን ነኝ ከዊንግ ዋን አካዳሚ። ከባለፈው የቀጠለውን ሴቪንግ የ11ኛ ክፍል ዩኒት 4 ኮንሰምፕሽን ሴቪንግ ኤንድ ኢንቨስትመንትን የሴቪንግን ፖርሽን በዚህ ላይ እንመለከታለን። ዋት ኢዝ ሴቪንግ? ሴቪንግን ስንተረጉመው the part of disposable income which is not spent on current consumption፣ ዛሬ ልንፈጀው የማንችል ለነገ ለሚገጥመን ነገሮች የምናስቀምጠው ገንዘብ ሴቪንግ ይባላል። ዲስፖዜብል ኢንካም is equal to consumption plus saving ብለናል። ስለዚህ ሴቪንግ ማለት ከኮንሰምፕሽን የቀረው ገንዘብ ከሆነ ሴቪንግ is equal to disposable income minus consumption ይሆናል ማለት ነው። It refers to the act of depositing money። ተመልከቱ፣ the act of depositing money while savings refers to the already accumulated money። ተመልከቱ the difference between saving and savings። ሴቪንግ ማለት ገንዘቡን የምናስቀምጠው ለወደፊት ጥቅም የምናስቀምጠው አክቱ ሲሆን የተቀመጠው ገንዘብ accumulated money for the future consumption is saving እንለዋለን። ሴቪንግስ ኤስ በመጨመሯ ነው ልዩነቱ። ሴቪንግ and savings። ሴቪንግ ማለት the act of depositing money while savings refers to the already accumulated money የተጠራቀመው የተቀመጠው ገንዘብ ማለት ነው። that is the act or the flow ማን ሴቪንግ savings is accumulated money stock ምን ያህል ነው ጠቅላላ ያለን ባንክ ላይ ያለ ገንዘብ ብላችሁ ስትጠይቁ that is savings። ሴቪንግ የምንለው ግን አክሽኑ እናንተ ሄዳችሁ ፍሎ ለመቆጠብ ያለው ፍሎ። ስለዚህ የሁለቱ ዲፈረንስ ይህንን ይመስላል። ልክ እንደ ኮንሰምፕሽን እዚህም ምን ያክሉን ትቆጥባላችሁ ከምታገኙት ገንዘብ ምን ያክሉን ትቆጥባላችሁ የሚለውን በሬሾ የሚያሳየን ኮንሴፕት አቨሬጅ ፕሮፐንሲቲ ቱ ሴቭ ይባላል። ከምናገኘው ገንዘብ ምን ያህሉ ይቆጠባል። ስለዚህ ለምሳሌ ከዚህ በፊት በነበረው ኤግዛምፕል የእናንተ ዲስፖዜብል ኢንካማችን is equal to 4000 ብር ቢሆን ኮንሰምፕሽን is equal to 3000 ቢሆን አቨሬጅ ፕሮፐንሲቲ ቱ ኮንሱም እዚህ ላይ ስንሰራ ኮንሰምፕሽን ኦቨር ዲስፖዜብል ኢንካም ይሆናል 3000 ሲካፈል ለ4000 is equal to 0.75 ወይንም 75% የምታገኙትን ገንዘብ 75% ኮንሱም ታደርጋላችሁ ብለን ነበር። ይህንን ካልን ከ4000 3000ን ስንጠቀም ስንት ብር ይቀረናል? 1000 ብር ይቀረኛል። 1000 ብር ማለት በዚህ average propensity to save is equal to saving over disposable income ማለት ነው። ሴቪንጋችን ስንት ነው? 1000 ሲካፈል ለ4000 is equal to 0.25 is equal to በመቶ ስናበዛው 25%። 75%ቱን የገቢያችንን ለኮንሰምፕሽን ከተጠቀምነው ቀሪው 25% ሴቪንግ ነው ብሎ ነው የሚያሳየን average propensity to save ማለት። ማርጂናል ላይ ስንመጣ ሁለተኛው ኮንሴፕት ማርጂናል ፕሮፐንሲቲ ቱ ሴቭ። አቨሬጅ ፕሮፐንሲቲ ቱ ሴቭ ማለት ባለኝ ኢንካም መጠን ምን ያክሉን ለሴቪንግ ተጠቅሜዋለሁ ሲሆን ካለኝ ገንዘብ አዲሽናል ኢንካም ምን ያክል አዲሽናል ሴቪንግ አመጣ። ይህ ማለት ደግሞ ማርጂናል the extra saving that comes from additional income። ተጨማሪ ሴቪንጋችን እየጨመረ በምን ምክንያት? ኢንካም እየጨመረ በመምጣቱ ምክንያት። ከ1000 ወደ 2000 ደሞዛችሁ ሲያድግ ኮንሰምፕሽን ከ800 ወደ 400 ከሄደ ምን ያክሉን ነው ከ800 ወደ 400 ለኮንሰምፕሽን የቀረው ገንዘብ? that leads to saving። ለምሳሌ 1000 ብር ደሞዝ ጭማሪ ያመጣችሁ እዚህ ላይ፣ እዚህኛው ደግሞ 600 ብር ለኮንሰምፕሽን ከ1000 በተዘዋዋሪ 400 ብር that is saving። that means በዚህ ፎርሙላ መሰረት 400 ጭማሪ አግኝታችኋል ሲካፈል ለ1000 0.4 it equals to 40% of the new income is consumed it's saving for the future። 60% ኮንሱም ሲደረግ 40% ደግሞ ለሴቪንግ ይቀመጣል ማለት ነው። ስለዚህ ማርጂናል ማለት አዲሽናል ኤክስትራ ሴቪንግ as a result of changing your income ማለት ነው። ይህንን ካል እነዚህ ማርጂናል ፕሮፐንሲቲዎች ምን አይነት ፕሮፐርቲስ ይዘዋል? ማርጂናል ፕሮፐንሲቲ ሴቭ ቫልዩስ ላይስ ቢትዊን 0 and 1። እንደ ኮንሰምፕሽን የራሳቸው የሆነ ባህሪያቶች አሏቸው። 0 ማለት ኖ ቼንጅ ኢን ሴቪንግ ማለት ነው። አንድ ከሆነ ደግሞ የተጨመረውን ገንዘብ ሙሉ ለሙሉ ለሴቪንግ ተጠቀምነው ማለት ነው። ማክሲመም ለምሳሌ ከ1000 ብር
ወደ ደሞዛችሁ ወደ 2000 ብር ቢያድግ 1000 ብሩን ራሱ ቀጥታ ሴቭ ብታደርጉት ዛት ሪዛልቱ 1 ይመጣል። ሁሉንም ደግሞ ለኮንሳምፕሽን ብትጠቀሙት ለሴቪንግ አይኖራችሁም፣ መልሱ 0 ይሆናል። ስለዚህ ማርጂናል ፕሮፐንሲቲ ቱ ሴቭ ቫሉስ ላይስ ቢትዊን 0 and 1 የሚለውን ትይዛላችሁ። ሁለተኛ ባህሪያቱ ማርጂናል ፕሮፐንሲቲ ቱ ሴቭ increases with an income increases. The increase in income that leads to increase in marginal propensity to save. በሌላ ቋንቋ marginal propensity to save of the poor is less than marginal propensity to save of the rich. MPS እዚህ ላይ የምናወራው ስለ ሴቪንግ ነው። ከዚህ በፊት በነበረን ሌሰን ያየነው ማርጂናል ፕሮፐንሲቲ ቱ ኮንሱም ነው። እዚህ ግን ምን ያክል ሬቱ የአዲሽናል ኢንካማችንን ምን ያህሉን ሬት ነው ኮንሱም የምናደርገው ወይንም ሴቭ የምናደርገው የሚለውን ነው የምናየው። ስለዚህ በሴቪንግ ቦታ ሆነን ስናስበው ማርጂናል ፕሮፐንሲቲ ቱ ሴቭ ኦፍ ዘ ፑር ኢዝ ሌስ ዛን ድሆች አዲስ ገንዘብ እየጨመረላቸው ሲመጣ ሴቭ የሚያደርጉት ነገር እየቀነሰ ይመጣል። ለምን? ያልተሟላ ፍላጎት አላቸው። የድሆች ማርጂናል ፕሮፐንሲቲ ቱ ኮንሱም ነው ከማርጂናል ፕሮፐንሲቲ ቱ ኮንሱም ኦፍ ዘ ሪች የሚበልጠው። የዛኛው ተቃራኒ የኮንሳምፕሽን ተቃራኒ ለመቆጠብ ጊዜ አይኖራቸውም፣ ገንዘብ አይኖራቸውም። ጭማሪውን ሙሉ ለሙሉ ለማጥፋት ሙሉ ለሙሉን ባያጠፉት ትልቁን ፖርሽን ያልተሟላ ፍላጎታቸውን ማርካት ስለሆነ ማርጂናል ፕሮፐንሲቲ ቱ ሴቭ ኦፍ ዘ ፑር ኢዝ ሌስ ዛን ዛት ኦፍ ማርጂናል ፕሮፐንሲቲ ቱ ሴቭ ኦፍ ዘ ሪች የሚለውን ባህሪያቶችን ይዛለን ማለት ነው። ይህንን ካልን ዋት አር ዘ ሜጀር ዲተርሚናንት ኦፍ ሴቪንግ ኮንሳምፕሽን ላይ እንዳልነው ሌቭል ኦፍ ኢንካም ሲጨምር ሴቪንግ አብሮ መጨመሩን ለማሳየት፣ ዲስትሪቢዩሽን ኦፍ ኢንካም ሀብታም የሆነ ሰው ሴቪንጉ ይጨምራል፣ ሪች ከሆነ ፑር ከሆነ ኮንሳምፕሽኑም ይጨምራል፣ ሴቪንጉም እየቀነሰ ይመጣል። ኤክስፔክቴሽን አባውት ዘ ፊውቸር ወደፊት ገንዘብ ታገኛላችሁ ከተባለ ዛሬ ታጠፉትና ዛሬ ቁጠባችሁ ይቀንሳል። ለምን? ወደፊት ማግኘት ስለምትችሉ። ሬት ኦፍ ኢንተረስት ባንክ ላይ ጨመረ ከተባለ አትፈጁትም፣ ገንዘባችሁን ሴቭ ነው የምታደርጉት። ሌቭል ኦፍ ዌልዝ ያላቸው ሰዎች፣ የተለያየ ፕሮፐርቲ ያላቸው ሰዎች፣ ፍላጎታቸው የተሟላላቸው ሰዎች ዘይ ካን ሴቭ ሞር። ሌቭል ኦፍ ዳይሬክት ታክስ ጨመረ ማለት ዲስፖዜብል ኢንካም ቀነሰ ማለት። ዲስፖዜብል ኢንካም ሲቀንስ ሴቪንግ አብሮ ይቀንሳል ማለት። ኢንዲቪጁዋል ኔቸር ስፔንድ ትሪፍት በታኝ ከሆነ አንዳንዱን ሰው አይታችሁ ከሆነ እጁን ከኪሱ አድርጎ ሻይ ጠጥታችሁ የማይከፍል ሰው አለ። ኔቸሩ ነው፣ ሚዘር እንለዋለን እንደዚህ አይነት ሰውን የማያወጣ። አንዳንዶቻችን ደግሞ የትኛውን ቦታ ላይ መክፈል የምንወድ ሰዎች አለን። ኢንዲቪጁዋል ኔቸር በየቦታው መክፈል የምትወዱ ከሆነ ቁጠባችሁ ትንሽ ነው። መክፈል የማይወደው ሰው ደግሞ ቁጠባው በጣም ትልቅ ነው። So these are the major determinants that affect saving. The other one in this lesson የምንመለከተው the relationship between saving and consumption. እዚህ ላይ ሪሌሽንሺፓቸውን ለማሳየት average propensity to consume plus average propensity to save አንድ ይመጣል። that means average propensity to consume ለማግኘት አንድ ሲቀነስ average propensity to consume is equal to 1 minus average propensity to save ይሆናል። average propensity to save is equal to 1 minus average propensity to consume። ስለዚህ የሁለቱ ተቀናንሶ የሚሰጠን ውጤት ወይንም የሁለቱ ድምር አንድ መጣ ማለት ከአንድ በላይም ሊመጣ ይችላል። መቼ? average propensity to consume ብቻውን። የሁለቱ ድምር ግን አንድ ከመምጣት ወደ ኋላ የለም። ለምሳሌ 1.5 ቢመጣ APC 1.5 ቢሆን በእርግጠኝነት APS is equal to 1 minus APC ነው። APC ስንት ነው? 1 minus 1.5 that is average propensity to save is equal to negative 0.5 1.5 plus negative 0.5 the result is 1። ይህንን ሪሌሽን ለማሳየት ከአቨሬጅ ፕሮፐንሲቲ እንጀምር። YD is equal to consumption plus saving። እስኪ both sides በYD እናብዛቸው። በኢንካም YD divided by YD disposable income ሲከፈል ለዲስፖዚብል 1 ይመጣል is equal to C over YD plus S over YD 1 equals to C over YD average propensity to consume plus S over YD average propensity to save. This shows the relationship between saving and consumption based on average propensities. በተመሳሳይ በማርጂናል ፕሮፐንሲቲ ቱ ኮንሱም እና በማርጂናል ፕሮፐንሲቲ ቱ ሴቭ ማሳየት ይቻላል። ማርጂናል ፕሮፐንሲቲ ማለት ሁለቱንም ቼንጅን ዋይዲ ማብዛት ነው። ስለዚህ ማርጂናል ፕሮፐንሲቲ ቱ ኮንሱም ኢኳልስ ቱ
plus marginal propensity to save is equal to 1. Marginal propensity to consume equals to 1 minus marginal propensity to save. Marginal propensity to save is equals to 1 minus marginal propensity to consume. የሁለቱ ቅንፍናሽ ወይንም የሁለቱ ድምር አንድ ከመጣ ኔጌቲቭም ይሁን ፖዚቲቭ በተለይ marginal propensity to consume it lies between only 0 and 1. between በዜሮ እና በአንድ መካከል ነው። ልክ እንደ average propensity to consume ከአንድ በላይ አይሆንም። average propensity to consume ለምንድን ነው ከአንድ በላይ የሆነው? when our income is zero but there is some level of consumption ደሞዛችን ዜሮ ሆኖ ተበድረንም ለምነንም የምናወጣው ወጪ አለ። ስለዚህ average propensity to consume ከአንድ በላይ የሚመጣበት ሁኔታ አለ ማለት ነው። ይህ ሪሌሽንሺፓቸውን ለማሳየት ነው። ግራፊካሊ ለመግለጽ እዚህ የተቀመጠ consumption function አለ። a 45 degree that shows that the value of the variable on the x-axis and the y-axis በእነዚህ መካከል በቨርቲካል ላይ ኮንሳምፕሽን ሆሪዞንታል ላይ ዲስፖዚብል ኢንካም አለ። መካከል ሉካቲል ኮንሳምፕሽን እና ኢንካሙ ተመሳሳይ ነው ብለን ካሰብን the line represents expenditure equals income. this is a line, this one is expenditure consumption plus saving, y is income እኩል ናቸው የሚለውን ነገር ለማሳየት ነው 45 ዲግሪ የሚያሳየን። but any line above this income line look at it ከኢንካም ላይናችን በላይ ኮንሳምፕሽናችን ከተሰራ that consumption ወጫችን ይበልጣል ከኢንካም consumption greater than income that leads to this saving። እዚች እኩል የሚሆንበት consumption እዚች ቦታ ላይ consumption is equal to ጠቅላላ ኢንካም ኢንካማችንና ሴቪንግ አለን የለንም። ሁሉንም ገንዘብ 1000 ብር አለኝ 1000ን ካጠፋሁት ሴቪንግ የለኝም። at the intersection between expenditure income line consumption equals to disposable income so there is no saving. ከዛ በላይ ደግሞ income greater than y d greater than consumption ከሆነ ደግሞ የቀረው ፖይንት ይቺ ፖይንት እዚህ ማሳያችሁ ሴቪንግ ኤሪያ ናት ማለት ነው። ፖዚቲቭ ሴቪንግ የሚመጣው መቼ ነው ማለት ነው? when consumption curve is below the 45 degree line that means below the income level. ስለዚህ ይህ ሪሌሽንሺፑን ያሳየናል። እነዚህን ሌሰኖች ከመጨረሳችን በፊት ጥያቄዎችን እንይ። which of the following is a motive for saving? ሴቪንግን ለማምጣት ሞቲቭ የሚሆነው የትኛው ነው? እኛ እንድንቆጥብ የሚያደርገን የትኛው ሞቲቭ ነው? a luxury spending, b future uncertainty, c immediate consumption, d inflation. ለለግዠሪስ አይደለም የቅንጡ ኑሮ ለመኖር አይደለም ዛሬ መጠቀም ያለብንን ነገር ትተን የምንቆጥበው መልስ አይሆንም። ኤ ፊውቸር አንሰርቴኒቲ ነው ትክክለኛ መልስ ሊሆንን የሚችለው። አንሰርቴኒቲ ነገ ለሚገጥሙን አንሰርቴኒቲዎች መሸፈኛ ነው። ኢሚዲየት ኮንሳምፕሽን ዛት ኢዝ ኮንሳምፕሽን። ኢንፍሌሽን ዛሬ ብንቆጥበው ነገ ኢንፍሌሽን ቢመጣ ተጎጂዎቹ የቆጠብነው ነው። ዛሬ የገዛነውን ዕቃ በዛሬ ዋጋ ነገ ማግኘት ስለማንችል ስለዚህ ኢንፍሌሽንም ሞቲቭ አይሆንም። ስለዚህ the main motives for saving is future uncertainty መልሳችን ቢ ይሆናል ማለት ነው። ወደ ሁለተኛው ስንመጣ an increase in interest rate generally leads to increase interest rate ምን ይፈጥራል? ባንኮች ገንዘብ ሲያበድሩን ወይንም እኛ ስናስቀምጥ የሚሰጡን ወለድ ትልቅ ከሆነ እኛ ምን እናደርጋለን? ዲተርሚናንት ኦፍ ሴቪንግ ላይ ሄዱ ሴቪንግ እንቀንሳለን ኤክስ። ኢንተረስት ሬት ሲጨምር ባንኮች የሚከፍሉን ይጨምራል ብለን እናስባለን። ቢ ላይ የተቀመጠው መልስ ይሆናል increase in saving. if interest rate increases by financial institutions household eager to save more money ለምን ከባንኮች የምናገኘው ገንዘብ ምን ይሆናል ብለን እናስባለን? እየጨመረ ይመጣል ብለን ስለምናስብ። if there is change in interest rate no change in saving የሚለው መልስ አይሆንም። increase in consumption we are talking about saving so increase in interest rate ከሆነ በጠቅላላ የምናገኘውን ገንዘብ በብዛት ከቆጠብነው በተዘዋዋሪ ዲክሪዝ ኮንሳምፕሽን ሴቪንጋችንን ጨምረን ሴቪንግ ጨመረ ማለት ካለ የገንዘብ ብዙ ፖርሽኑን ቆጠብኩት ማለት ነው። ያው ተቆጠበ ማለት ኮንሳምፕሽን ቀነሰ ማለት ነው። ስለዚህ መልሳችን ቢ ይሆናል ማለት ነው። ለዛሬ በዚህ በቀናል። ወደፊት እስከምንገናኝ መልካም ቆይታ